ኢራን የኒኩሌር ቦምብ ለመስራት እየሞከረች ለመሆኑ ምንም አይነት ማስረጃ አላገኘውም ሲል ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ተናግረዋል። ኢራን ወደ ኒኩሌር ጦር መሳሪያ ለመሸጋገር እየተቃረበች ለመሆኑ የሚያረጋግጥ ምንም አይነት ማስረጃ የለም በማለት ገልጿል። ይህ ሆነው እስራኤል ብሔራዊ ስጋት ፈጥሮብኛል በማለት የኢራን ጦር መሳሪያ መርሃ ግብር ለማስቆም በሚል በኢራን የኒኩሌር ጣቢያዎች ላይ የአየር ጥቃት እየሰነዘረች ባለችበት በዚህ ሰዓት ነው። ይህ በእንዲህ እንዳለ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከትናንት በስቲያ ኢራን ፈጽሞ የኒኩሌር መሳሪያ ሊኖራት አይገባም ሲሉ መናገራቸው ሲዘገብ ቆይቷል። መረጃው አለን፣ የኒኩሌር ጦር መሳሪያ የለም የሚሉ አካላት ስለሚናገሩት ነገር ግድ የለኝም፣ ኢራን የኒኩሌር መሳሪያ ለመስራት ግን በጣም እየተቃረበች ይመስለኛል ሲሉ መናገራቸው ኒውዮርክ ታይምስ ዘገባ ያስረዳል። ይህን ተከትሎ ነው እንግዲህ ዋና ጸሐፊው ኢራን የኒኩሌር መሳሪያ ለመስራት ተቃርባለች የሚባለውን የእስራኤል የአሜሪካ ውንጀላ የሚቃረም መግለጫ የሰጡት። But of course, this might need to be reconfirmed as soon as we have access. One has to say that Iran is aware of the fact that this stockpile needs to be there under IAEA constant supervision. ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ በተለያዩ ደረጃ ያሉ የአቶሚክ ኃይል እንቅስቃሴ ምን ይመስላል ሲል የተለያዩ ጥናቶችን ያከናውናል። በኢራን ውስጥም ያለው እንቅስቃሴ ይፋ ባደረገበት መግለጫው ኢራን የኒኩሌር ጦር መሳሪያ ለማምረት አልደረሰችም ሲል ተናግሯል። ከሰሞኑን ወደ እስራኤል የተተኮሱ ያሉ ሚሳኤሎች በቀጥታ የኒኩሌር ጣቢያዎችን ባይጎዱም ሳምንት በሞላው ጥቃት የኒኩሌር ጣቢያዎች መሰረተ ልማቶች እያፈራረሱት እንደሆነ ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። እንዲሁም ከኒኩሌር ጣቢያ ስራ ጋር ተያያዥነት ያላቸው ተቋማት እየወደሙ እንደሆነም ተናግረዋል። እነዚህ ሂደቶች የራዲዮሎጂካል ወይም ጨረራ ጉዳቶች ለረጅም ጊዜ እንዲቆዩ ሊያደርገው ይችላልም ሲልም በመግለጫው ገልጿል። ጃፓን በሁለተኛው ዓለም ጦርነት በሂሮሺማና ነጋሳኪ በተሰኙ ከተሞቿ ላይ በደረሰው የአቶሚክ ቦምብ ጥቃት የደረሰባት ጉዳት ለዘመናት የዘለቀ እንደሆነ ዘገባዎች ያሳያሉ። አሁንም ወደ ኢራን የሚተኮሱ መሳሪያዎች በናታንዝ፣ ኤስፋን፣ አርክ በተሰኙ የኒውክሌር ጣቢያዎች የደረሱ ያሉ ጥቃቶች ለዘመናት የሚቆዩ የጨረራ ጉዳቶች ሊያስከትሉ እንደሚችሉ እየተነገረ ይገኛል። የጨረራ ኃይል ጉዳት የሰዎች የዘረመል ሁኔታ ሊያዛባ የሚችሉ ጉዳቶች የሚያስከትሉ ሊሆን እንደሚችሉ ጠቁመዋል። በጨረራ ምክንያት በጃፓን ከተሞች ሂሮሺማና ነጋሳኪ ላይ ሰዎች የተለመደውን የስነ ፍጥረት ሂደት ያበላሸ ጉዳት ማስከተሉ ይታወሳል። የዓለም አቀፉ የአቶሚክ ኤጀንሲ በአካባቢው እያደረገ ያለው ጥቃት አስጊ ነው ሲል ባወጣው ሪፖርቱን ጠቅሷል። በአስገራሚ ሁኔታ ባለፉት 3 ዓመታት 2 ጦርነቶች የኒኩሌር ጦር መሳሪያ የታጠቁ ሀገራት መካከል እየተከናወነ ነው። ይህ ደግሞ የኒኩሌር ሕጎችን ይጥሳል ሲሉ የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ተናግረዋል። የምዕራቡ ዓለም ሀገራት እንደሚሉት ኢራን የኒኩሌር ጦር የላትም፣ ለማምረት አልተቃረበ የኤጀንሲው መርማሪዎች ወደ ቦታው እየሄዱ በተደጋጋሚ ምርመራና ጥናቶች አከናውነዋል። ይህ ደግሞ እኛ ማረጋገጥ እንችላለን ሲሉ ተናግረዋል። በአካባቢው ሰላም መውረድ አለበት፣ ሀገራት መሳሪያዎችን መመለስ ይጠበቅባቸዋል። የመሳሪያው ስጋት ካለም በዲፕሎማሲያዊ መንገድ ቁጭ ብሎ መነጋገር ይጠበቅባቸዋል። ይህ ካልሆነ ግን በጀመሩት መንገድ የሚቀጥሉ ከሆነ በጨረራ ጉዳት ሰዎች ብቻ ሳይሆኑ የአካባቢው ስነ ምህዳር ጭምር ሊደበላለቅና ሊጎዳ ይችላል ሲሉ ዳይሬክተሩ በመግለጫቸው አስታውቀዋል። የዓለም አቀፉ የአቶሚክ ባለስልጣን ሁለቱ ሀገራት በሰላማዊ መንገድ እንዲነጋገሩና ምንም እንኳን እስካሁን ኢራን ለስጋት የሚያደርስ የአቶሚክ ኃይል እየሰራች ነው ብሎ ባያምንም ተጨማሪ ፍተሻ እንዲደረግ ጠይቋል። ኢራን በአንጻሩ የኒኩሌር ኃይል ለሰላማዊ አገልግሎት ብቻ ለመጠቀም እየሞከረች እንደሆነ በተደጋጋሚ መግለጿ ይታወሳል። የዋይት ሀውስ ፕሬስ ሴክሬታሪያት ካሮሊን ሌቪት በትናንትናው ዕለት በፕሬዝዳንት የተጻፈ መግለጫ ለጋዜጠኞች ንባብ አሰምተውም ነበር። ፕሬዝዳንቱ በቅርብ ጊዜ ውስጥ ሊካሄድ የሚችል ትልቅ ድርድር ዕድል መኖሩን በማመን በሚቀጥሉት 2 ሳምንታት ውስጥ በጦርነት ለመሳተፍ ወይም ላለመሳተፍ እወስናለሁ ብለዋል ሲሉ ካሮሊና ተናግረዋል። ፕሬስ ሴክሬታሪዋ ካሮሊን ሌቪት እንዳሉት ፕሬዝዳንት ትራምፕ ዲፕሎማቲክ መፍትሄ ይሻሉ በማለት የገለጹ ሲሆን ከብሔራዊ ደህንነት ምክር ቤት አባላት ምክክር ማድረጋቸውንም ገልጸዋል። እመኑኝ ፕሬዝዳንቱ እንደ አስፈላጊነቱ ኃይል ለመጠቀም ወደ ኋላ አይሉም ሲሉ ነው ሴክሬታሪዋ የተናገሩት። በተጨማሪም ጦርነቱ ከተነሳ ጊዜ ጀምሮ የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራኑ የውጭ ጉዳይ ሚኒስትር አባስ አራቼ በተደጋጋሚ በስልክ እየተነጋገሩ እንደነበር ኃላፊው አልሸሸጉም ሲል ሲኤንኤን ዘግቧል። ኢራን የኒኩሌር ቦምብ ለመስራት ከመቼውም ጊዜ በበለጠ ተቃርባለች ለሚለው ጥያቄ ሲመልሱ እውነታው ኢራን የኒኩሌር መሳሪያ ለመያዝ አልቀረበችም ሲሉ ነው ምላሽ ሰጡት። በአንጻሩ የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዜም ጋርባዳዲ በበኩላቸው አሜሪካ ቀጥተኛ ወታደራዊ ጣልቃ ገብነት እንዳታደርግ ሌላ ተጨማሪ ማስጠንቀቂያ ሰጥተዋል። ጋሪባባዲ ለሮይተርስ ዜና ወኪል በሰጡት አስተያየት ኢራን ግጭቱ እንዲስፋፋ እንደማትፈልግ ነገር ግን አስፈላጊ
ከሆነ እርምጃ ለመውሰድና ለአጥቂዎቿ ትምህርት ለመስጠት ዝግጁ ናት ብለዋል። የኢራን ወታደራዊ ውሳኔ ሰጪዎች በጠረጴዛ ላይ ሁሉም አስፈላጊ አማራጮች ሰጥቷቸዋልም ብለዋል። የኢራን የኒውክሌር መርሃ ግብር ለማጥፋት ወታደራዊ አቅም ያላት ብቸኛ ሀገር አሜሪካ በመሆኗ ምክንያት የአሜሪካ በጦርነቱ መሳተፍ አለመሳተፍ ትልቅ አስተላለፍ ለውጥ ያመጣል ተብሎ ይጠበቃል። አሜሪካ ከ20 ዓመታት በፊት ኢራቅን መውረሯ ይታወሳል። ኢራቅ ጅምላ ጨራሽ መሳሪያ አላት በሚል የዓለምን ጠንካራ ኃይሎች ሰብስባ መውረሯም ይታወሳል። የኢራቅ መንግስት ከኢራን ጋር 8 ዓመታትን የዘለቀ ጦርነት የገጠመው የሳዳም ሁሴን መንግስት ኩዌት ላይ ጦር በማዝመቱ ምክንያት በማድረግ ከሁለተኛው የዓለም ጦርነት በኋላ በርካታ ሀገራት የተሰባሰቡበት ጦርነት ተደርጓል። ሳዳም ዓለምን ሊያጠፋ የሚችል መሳሪያን ሰርተዋል በሚል ፕሮፓጋንዳ ተሰርቶ ዓለምን አስጨንቆም ነበር። በዚህም ምክንያት በአካባቢው 34 ሀገራት የተሳተፉበት ጦርነት ተካሂዷል። የሳዳም መውደቅ በርካቶችን የኢራቅ ዜጎች ጭምር አስደስቶ በአደባባይ የሳዳምን ሐውልት ጭምር እስከ መናድ ደርሰዋል። አምስተኛው የኢራቅ ፕሬዝደንት የነበሩት ሳዳም በአሜሪካ ወረራ ምክንያት በ2003 ዓ.ም የህይወታቸው መጨረሻ በፍርድ ቤት ስቅላት አስፈርደው እንዳስገደሏቸው የታሪክ ድርሳናት ዘግበውት ይገኛሉ። የአሜሪካው ጥቁሩ መሪ ባራክ ሁሴን ኦባማ ወደ ነጩ ቤተ መንግስት ከገቡ በኋላ የኢራቅ ተልዕኮ እንደተጠናቀቀ መናገራቸው ይታወሳል። ኢራቅ በመካከለኛው ምስራቅ ከነበራት ግዙፍ አቅም ከወረደች በኋላ በኢራቅ ውስጥ ምንም የተቀበረ የተሰራም ጅምላ ጨራሽ የሆነ መሳሪያ የለም ሲሉ መናገራቸው ኤንቢሲ ኒውስ ከትቦት ይገኛል። አውቃለሁ በሺዎች የሚቆጠሩ አሜሪካውያን ህይወታቸውን ሰውተዋል፣ በ10 ሺህ የሚቆጠሩ ተጎድተዋል፣ ነገር ግን በቦታው ላይ ምንም የለም፣ ስለዚህ የኢራቅ ተልዕኮ ተጠናቋል ሲሉ የቀድሞው ፕሬዝደንት ተናግረዋል። የመካከለኛው ምስራቅ ከሽብርተኝነት ነጻ የማድረግ ዘመቻ ተጠናቋል በሚል መግለጫ ብቻ የኢራቅ ውብ ከተሞች ወደ ፍርስራሽ ከተቀየሩ በኋላ ምንም የለም ተብሏል። በዘመናችንም ቢሆን ኢራን ውስጥ ምንም አይነት የኒውክሌር ጦር መሳሪያ የለም ቢባልም በኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ህይወት ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝደንት ዶናልድ ትራምፕ ይገደሉ አይገደሉ በሚል የተለያዩ መግለጫዎችን እያወጡ ይገኛሉ። የሩሲያው ፕሬዝደንት ፑቲን በበኩላቸው በኢራን መሪ ግድያ ዙሪያ መነጋገር እንደማይፈልጉ ስፑትኒክ የተሰኘው ዜና ወኪል አስነብበዋል። አሜሪካ ብቻ ልትመታው የምትችለው የኢራኑ ሚስጥራዊ ቦታ ከቴህራን በስተደቡብ ባለው ተራራማ አካባቢ ተደብቆ ይገኛል። የኢራን የኒውክሌር ስራዎች አስፈላጊ የሆነው ስፍራ የፎዶ የኒውክሌር ጣቢያ የእስራኤል በኢራን ሰማይ ላይ የበላይነት በያዘችበት በዚህ ሰዓት እንኳን ይህን የኒውክሌር ጣቢያ መምታት እንዳልቻለች ከአካባቢው የሚወጡ የሳተላይት ምስሎች ይጠቁማሉ። የእስራኤል የጦር ኃይሎችም በርካታ የሚሳኤል አረራዎችን ቢያወርዱም ሊደርሱበት አልቻሉም። ፎርዶን ለማጥፋት የሚያስችል ትልቅ አቅም እንዳላት የሚታሰበው የትራምፕ ሀገር አሜሪካ ነች። ትራምፕ በዚህ የኢራንና የእስራኤል ውጊያ አሜሪካ ከተቀላቀለች የመካከለኛው ምስራቅ ጦርነት ባልተጠበቀ ሁኔታ ሊያሰፋውም ይችላል። በተለይ ኒውክሌር ጦር መሳሪያ ባለቤት የሆኑት የኢራን ወዳጅ ሀገራት ሩሲያን ጨምሮ ሰሜን ኮሪያ፣ ቻይና እንዲሁም ፓኪስታንን ጎትቶ ወደ ጦርነት ሊያስገባ ይችላል። ይህ ጉዳይ ደግሞ ሶስተኛውን የዓለም ጦርነት እንዳይቀሰቅስ ስጋቶች እንዳሉ የተለያዩ ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። ከዋና ከተማይቱ ቴህራን በስተደቡብ 96 ኪሎ ሜትር ርቀት ላይ የሚገኘው የዩራኒየም ማበልጸጊያ ቦታ ኩም በተሰኘ ከተማ ቅርብ በሆነ ተራራማ አካባቢ መሽጓል። በፎርዶ የሚገኘው የኒውክሌር ጣቢያ በመጀመሪያ በሀገሪቱ ከፍተኛ ኢስላሚክ አብዮት ጥበቃ የሚጠቀምባቸው ዋሻዎች የነበሩ ቢሆንም በኋላ ግን ለኒውክሌር ማበልጸጊያነት እንደምትጠቀመው እንደ አውሮፓውያን አቆጣጠር በ2009 ዓ.ም ኢራን ገልጻለች። ዩራኒየምን ለማበልጸግ የሚያገለግሉ 2 ዋና ዋሻዎችን ያቀፉ ቦታ ተብሎ ይታሰባል ሲል ጄሩሳሌም ፖስት በሰራው ዘገባ ያትታል። ከመሬት በታች ባለው ጥልቀት ምክንያት ለእስራኤላውያን ሰራዊት ልዩ ፈተናም ሆኗል። እስራኤል አሏት ተብሎ የሚገመተው የጦር መሳሪያዎችም ከ10 ሜትር ባነሰ ጥልቀት ብቻ ጥቃት የሚያደርሱም ናቸው። በአንጻሩ አሜሪካ ግን 61 ሜትር ወደ መሬት ውስጥ ዘልቆ መግባት የሚችል መሳሪያ እንዳላት ጄንስ የተባለው የመከላከያ መረጃ ተቋም ጽፏል። ነገር ግን የፎርዶ ቦታን ለማጥፋት አሜሪካም እንደሚከብዳት ይገልጻል። ምክንያቱም ዋሻዎቹ ከ80 እስከ 90 ሜትር ወለል በታች ናቸውም ተብሎ ይገመታል። ከ80 እስከ 90 ሜትር ወለል በታች ናቸው ተብሎ ይገመታል። ይሁን እንጂ የእነዚህም ቦታዎች ሁኔታ በሙሉ ሚስጥራዊ ናቸው።